ጴንጤ። ኦኬ እሺ። ከጴንጤ ምን ሊሉን ነበረ ገስ የላኩልን ፕሮፌት? እያዳመጥኩ ነበረ። በጣም ጥሩ ነገር ነውና እኔም መማር ፈልጌ ነው በዚሁ። መልካም፣ ከእርሶ ጋርማ እንመማራለን። ግን የምንመማረው መጽሐፍ ቅዱስ የሆኑ ሀሳቦችን ነው ይመስለኛል። እርሶ ባሉበት ቤተ እምነት አገልጋይ ነው ታደል ፕሮፌት? መልካም እሺ፣ ደስ ይለናል፣ ደስ ይለናል። ቁጭ ብለው ይማሩ ፕሮፌት። ስለመጡ በጣም እናመሰግናለን። ጊዜ ላይ ያክብርልን። ምን ላይ ሞር ትኩረት እንደሚያደርግ ባቀ ደስ ይለኛል። ያው ለመከታተል ማወቅ የሚፈልጋቸው ነገር ስላሉ ሞር ፎከስ የምታደርጉበት ኤሪያዋ ምንድነው? መልካም ወጣት ያው በእኛ ቤተ እምነት ይማርልና ለየት የሚያደርገው ምንድነው የምለውን አንዳንድ ነገር ባቅ ደስ ይለኛል። ኦኬ መልካም። ለምሳሌ ጉባኤ እናንተ ቤተ እምነት ውስጥ አለ፣ እኛም ቤተክርስቲያን ውስጥ ጉባኤ ይደረጋል። ልዩነቱ ምንድነው ይመስለኛል? ልዩነቱ ግልጽ ነው። ምንድነው ፕሮፌት? እኛ በክርስቶስ ኢየሱስ ምናምን ኦርቶዶክሳውያን ፕሮቴስታንት የሆኑ ወይም ደግሞ የፔንቴኮስታል እምነት ተከታይ የሆኑ ሰዎች በአጠቃላይ ድነዋል ብለን አናምንም። በጨለማ ውስጥ ናቸው ብለን እናምናለን። እንዲህ ስንል ከክፋት አይደለም። እንዲህ ስንል እነሱን ለማናደድ እነሱን ለማበሳጨት ፈልገን ሳይሆን እነሱን እጅግ በጣም ስለምንወዳቸው እንደው በተጨማሪም ደግሞ ልባቸው እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ ስለምናምን እውነተኛውን ኢየሱስ ክርስቶስን ያገኙት ዘንድ በቻልነው አቅም የፍቅር ጥሪ ሁልጊዜ እናቀርባለን። ለምሳሌ አንድ ፕሮቴስታንት የሆነ ሰው በአደባባይ ወጥቶ ኢየሱስ ይወዳችኋል ብሎ የሚጮህ መቼም ኦርቶዶክስ የሆኑ ሰዎችን ጠልቶ አይደለም። እርሱ የገባውን እውነት ሌሎች ሰዎች እንዲያውቁ ነው። በተመሳሳይ እኛም በክርስቶስ ኢየሱስ የምናምን የዚች ቅዱስ ቤተክርስቲያን ልጆች ሆነን በአጠቃላይ ኦርቶዶክስ አማኝ ሆነው በተለያዩ አይነት ልምምዶች ውስጥ ከቅዱስ ቤተክርስቲያናቸው አስተምሮ የሸሹ በጣም ብዙ ነፍሳቶች አሉ። ከባድ በሆኑ ልምምዶች፣ ከባድ በሆኑ ሱሶች ውስጥ፣ በጣም ከባድ በሚባሉ ነገሮች ውስጥ ገብተው ያሉ ብዙ ነፍሳቶች አሉ። ስለዚህ ኦርቶዶክሳዊ መልካም ወጣት የሚለው መርሃ ግብር እነዚህ እህት ወንድሞቻችንን ካሉበት መጥፎ የሆነ ልምምድ ነፃ እንዲወጡ የሚያደርግ ነው። በተመሳሳይ ፕሮቴስታንት የሆኑ ሰዎችን አሉ በጣም ብዙ በውስጥ መስመር እኛን የሚያወሩ። ለምሳሌ ብዙ ጊዜ ሰላማቸውን አጥተው በጣም በብዙ ነገር ተጨንቀው ኢቨን ህብረት በሚያደርጉበት ቤተ እምነት ውስጥ እንኳን ሳይቀር ህብረት ለማድረግ ሞክረው እንኳን ያጡትን ሰላም ያላገኙ፣ እዛ ያለው ድምፅ፣ እዛ ያለው ጫጫታ፣ አየር በቃ ሁሉም ነገር ለእነሱ ሰላም ሳይሰጣቸው በጣም የተጨነቁ ብዙ ነፍሳቶች አሉ። ለምሳሌ ግብረ ሰዶም የሆኑ ሰዎች አሉ። በከባባድ ሱሶች ውስጥ ያሉ ፕሮቴስታንቶች አሉ። በከባባድ ልምምድ ውስጥ ያሉ ፕሮቴስታንቶች አሉ። የጴንጤኮስታል እምነት ተከታዮች አሉ። ስለዚህ እነሱንም ጭምር ካሉበት ልምምድ ነፃ እንዲወጡ የማድረግ ዓላማ አለን ማለት ነው። ማን? እኛ ኦርቶዶክሳውያን። ፕሮቴስታንት የሆኑ የእስልምና እምነት ተከታይ የሆኑ ካቶሊክ የሆኑ ጆባ ዊትነስ የሆኑ አድቬንቲስት የሆኑ ሐዋርያት የሆኑ ሞኒሰስ ማለት ነው። እነዚህ አይነት ሁሉ ቤተ እምነት ውስጥ ሆነው ከባባድ ልምምድ ውስጥ ያሉ ነፍሳትን በአጠቃላይ ካሉበት ከባባድ ልምምድ ለማውጣት እኛ የግድ እንደነዛ ሰዎች ካቶሊክ መሆን አይጠበቅብንም። የግድ የእስልምና እምነት ተከታይ መሆን አይጠበቅብንም። የግድ ፕሮቴስታንት መሆን አይጠበቅብንም። ኦርቶዶክሳውያን በክርስቶስ ኢየሱስ ምናመን ሰዎች ነን። ባለንበት ቤት ሆነን እነዛ ነፍሳት ካሉበት ልምምድ ነፃ እንዲወጡ እናደርጋለን። ፕላስ ከዛም በተጨማሪ በነገራችን ላይ ትምህርት ተኮር የሆኑ ነገሮችን እናወራለን። ፕሮፌት ቅድም እንዳልኩት በጣም ብዙ ስሁት የሆኑ ትምህርቶችን እርሶም ሌሎችም ደግሞ ልክ እንደርሱ ያሉ ሰዎች ያምናሉ ብለን እናምናለን እና ሰዎችን በማብሸቅ ሰዎችን በማናደር ሳይሆን በጣም በፍቅር እነዛ ሰዎች ስሁት በሆነ ትምህርቶች ውስጥ ጭምር እንዳሉ በቻልነው አቅም በመጽሐፍ ቅዱስ የማስረጃ እያሳየን ወደ እውነተኛው መንገድ ክርስቶስ ወደ መሰረታት
ኦኬ የእምነታችን ጀማሪና ፈጻሚ የሆነው የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነው ክርስቶስ ወደ መሰረታት ወደዚች ቅድስት ቤተክርስቲያን እንዲመጡ ለሁሉም የፍቅር ጥሪን እናቀርባለን ማለት ነው እና አይሆፕ እርሶም ብዙ ያተርፉበታል ብዬ ተስፋ አደርጋለሁ ፕሮፌት። እርግጥ እውነት ነው። ለረጅም ጊዜ ይከታተላቸዋለሁ ብዙ ዲቤቶችንም እያየው ነው እና ያው እኔም በአንተ እርጋታ አንተ ጋር ባለው ሰላም ትሁትና አሴት አደርጋለሁ። ለዛውም ነው ቁጭ ብዬ ረጅም ሰዓት እየተከታተልኩ ያለሁትና ትምህርቶችን እከታተላለሁ። ያው ከዚህ በኋላ በካሊም አገኛቸዋለሁ ብዬ አስባለሁ። ያው አሁን አዲስ አበባ ስላልሆንኩ ነው። ደስ ይለናል። ድካም ውስጥ ስላለው እሺ እና አመሰግናለሁ። ለማንኛውም እንገናኛለን። ያው ቀጠሮ ጠብቀን በጣም ነው የምናመሰግነው ፕሮፌት፣ እግዚአብሔር ያክብርልን። እናመሰግናለን። ኤኒታይም መልእክት ያስቀምጡልኝ፣ እናወራለን። በጣም ነው የማመሰግነው። እኔ አመሰግናለሁ። መልካም ጊዜ። እሺ ቴንክ ዩ ፕሮፌት እና ቤቲ እታች ላደርጋችሁ ነው ሌሎች ሰዎች እድል ለመስጠት ቤትሻ ለሌሎች ሰዎች እድል ለመስጠት ታች ላደርግሽ ነው። ቀጣይ ሳምንት ኔክስት ዊክ እንገናኛለን። እሺ አይሆፕ እንደሰሙን። እሺ ማማይ እንዴት አለሽ? ሰላማችሁ ይብዛ። ፈለገ ከታችም ከላይም ያላችሁ ሰላም ለእናንተ ይሁን። በዚህ ቤቴን ዘግቼ ነው የመጣሁት ብለህ ታምናለህ ፈለገ? እኔ ልጆቼን መስዋዕት አድርጌ እንዴ አረኛ ምን መጣ ነበረ ብትነግሩ። የምር የሆነ ሰው ሊያገኝ ይፈልጋል ምናምን እና እሱ ቤት ገብተሽ እንድታገናኝልኝ ፈልጋለሁ ምናምን ብሎ ችግሩን ነግሮኝ ይሄው የዮሴፍ የሚለው ልጁ አለ ወንድማችን ይባላል። አንድ ቁጥር ጻፈሽ እየተከታተለ ነው። እሺ እኔ ልውረድና ፈለገዬ እሱን ላስገባው መሰለኝ። ትቀጥላላችሁ ማለት ነው። ችግር የለውም። ኦኬ እስቲ ተሾመ መጽሐፍ አንድ ቁጥር ተሼ ወይ አንድ አበባ ላክለት። አንድ አበባ ላክ እስቲ። ተሼ ወይ አንድ አበባ ላክለት። አንድ አበባ ላክ። ተሼ ወይ አንድ አበባ ላክለት። አንድ አበባ ላክ። እሺ እስከዛ ለሌሎች ሰዎች እድል ልስጥ አይደል? ገብቷል። ፈለገዬ ገብቷል። እሺ ሰላም ነው። እንዴት ነው? በጣም እንደው አንተን ለማግኘት የበላ ነው ፍዳ። እግዚአብሔርን ነው የምልህ። በጣም ትንሽ እንትን ብለን ነበረ። አንገብጋቢ ጉዳይ ነው። አንተ አጠገብ የተከፈተ ላይፍ ካለ ዝጉት። ድምፅ ትንሽ ያስተጋባል። አይ ተዘግቷል። አሁን ዘግቼዋለሁ። አሁን ሳይሰማ አሁን ጥሩ ነው። ዮሴፍ እንደምን አለ? እግዚአብሔር ይመስገን። ፈለገኝ እንዴት ነህ? እግዚአብሔር ይመስገን። ያው ወንድሜ ተሾመ ይባላል። ጓደኛዬ፣ ረጅም ዓመት ጓደኛዬ ነው እና በጣም አንገብጋቢ ጉዳይ ገጥሞት ከዚህ በፊት ምናልባት በማህበራዊ ሚዲያ በጣም በመጥፎ የሚታይና የሚታወስ ልጅ ነበረ። በማያውቀው ጉዳይ ምናልባት ታሪኩን ራሱ ያጋራል። ግን ምናልባት በክርስትናው ሕይወት በጣም
እንትን ብሎ ስለነበር ተቸግሮ ተጨንቆም ስለነበረ እናንተን ለማግኘት ያልከፈልኩት መስዋዕትነት የለም። እግዚአብሔር ፈቅዶ ቀኑ ዛሬ ሆኖ ተገናኝተናል። በዛም ሀሳቤን የምገልጸው ነገር ይኖራል። ተሾመ ያወራና እንግዲህ የተከፈለው መስዋዕትነት ለድህነት ስለሆነ ያለውን ሀሳቡን ይናገርና እኔም እቀጥላለሁ፣ እንነጋገራለን። እሺ መልካም ችግር የለውም። ግን ምን እናደርጋለን? አጠር ያለ ሰዓት ነው። እሺ አጠር ያለ ሰዓት ነው የምንጠቀመው። ለምን በጣም ብዙ ሰዎች ገስ ላይ ስላሉ ለእነሱ እድል እንድንሰጥ አጠር ያለ ሰዓት እንጠቀምና ያው ቶሎ ቶሎ እያለ ሌሎች ሰዎች እድል እንሰጣለን። ተሾመ እንኳን ደህና መጣ። እግዚአብሔር ይመስገን። ፈለገዬ እንዴት ነህ? እግዚአብሔር ይመስገን ያለው እግዚአብሔር ይመስገን። የእውነት በጣም ዛሬ ትልቅ ደስታ ነው የተሰማኝ። የእውነት ሁልጊዜ ብዙ ጊዜ አይካለው በቃ ቤት በኩል እንደማገኝ ግራ ስለገባኝ ብቻ ነው። የእውነት እግዚአብሔርን ዛሬ በእውነት በጣም ነው የማመሰግነው። የእውነት ተንበርክኬ ነው የማመሰግነው። ምክንያቱም አልችልም፣ ግን ያው እግሬን ግን ቢሆንም ሳላቅም እግዚአብሔር እውነት ቀኑ ደርሶን የሆነው እና በጣም ነው የማመሰግነው። ስላገኘሁ ደስ ብሎኛል እጅግ በጣም እና ያው እንዳልከው ጊዜ የለክም፣ ያው ብዙ ሰው ስላለ አጥር አድርጌ ያለሁበትን ነገር ልንገርክ። የተፈጠረው ነገር ያው መጀመሪያ ያው በማህበራዊ ሚዲያ ነው ህይወቴ የተመሰቃቀለው እና መጀመሪያ ላይ የነበርኩበት ሀገር ሐዋሳ አካባቢ ነበርና ከዛ ተነስቼ ወደ አዲስ አበባ ያው በአንዳንድ በህይወት ክስረት ውስጥ ገባሁና ወደ አዲስ አበባ ለመሄድ በመገደድበት ሰዓት አንድ በሚዲያ ስራ እንሰጣለን የሚል ስራ እንትን የደረሰኝና ያንን ነገር እንትን ለማድረግ በስልክ አወራኋቸው። እሺ ብለውኝ ያንን ነገር እንትን ላደርግ ሞከርኩኝ፣ ላናገራቸው ሞከርኩኝ። በቃ አዲስ አበባ ስትመጣ ደውልልን ብለውኝ ያው ሚዲያ ላይ ያገኘኋቸው ስልኩንም እና ይህንን ያው ሌላውም ሰው ትምህርት ይሆናል ብዬ ነው ይህንን ነገር የምነግራቸው። ምክንያቱም ማንም ሰው እንዳይሸወድ ነው በአሁኑ ሰዓት። እና ሄጄ ላገኛቸው ሞከርኩኝ። ባገኛቸው ሰዓት ስልክን የተቀበሉኝ እና አጋጣሚ ሆኖ ስልኬ ላይ የራሴ የሆነ ፐርሰናል ቪዲዮዎች ነበሩ፣ ማለት ፎቶዎች ምናምን ነበሩ ከየኔ ባለቤቴ እና ያንን ነገር ነው ከስልኬ ላይ የወሰዱት። ወስደው እኔ ባላወቅኩት መንገድ ነው ወስደው በቃ ስንደውልልህ ትመጣለህ በሚል ላኩኝ። ከዛ እኔም ስራ አገኘሁኝ ብዬ በቃ ኦንላይን ስራ ይሄ ሴልስ ምናምን የሚባል ስራ ትሰራለህ ያሉኝ። ይህንን ነው እኔ የተረዳሁት እና ተረድቼ ቤት ገባሁ። ቤት ከገባሁ በኋላ ነው እንግዲህ ከ15 ቀን በኋላ ስደውል ሳይ ስልካቸውን አይደውሉልኝም። ደውዬ ቼክ ሳረጋቸው የሚሉኝ ምንድን ነው የሆነ ቪዲዮ ፎቶ እንደወሰዱብኝና በዛ ላይ ያስፈራሩኝ እንደሞከሩ ነው የዛቱብኝ። በኋላም ያው ያንን ቪዲዮን እና ፎቶ እናጠፋለን ብር ታምጣ የሚል ወደ 300 ሺህ ብር ታመጣለህ የሚል ነገር ሲሉኝ እኔ የሰዓቱ ስራ ፈላጊ ነኝ። እንደዛ አይነት ብር ማገኝበት ሁኔታ ውስጥ አልነበርኩኝም። በጣም ግራ ገባኝ። ከዛ በኋላ ነው እንግዲህ ሌላ ቪዲዮ እንደገና ይህን ብር ማታመጣ ከሆነ ሌላ ቪዲዮ እኛ እንሰጣለን፣ ያንን ቪዲዮ ሰርተክ ከዛ እናጠፋለን የሚል ነገር አሉኝ። የላኩልኝ ቪዲዮ እኔ ምን እንደሆነም ነገሩን ስለማላቅ ሳላውቅ ሰራሁኝና ላኩላቸው። በኋላ ሁለቱን ቪዲዮ ይዘው እንደገና ሌላ 500 ሺህ ብር አምጣ በሚል ነው አስፈራርተውኝ ምንም ማላቅበት ጉዳይ ውስጥ ገባሁኝ። በቃ ወደኩኝ፣ ራሴን አላቅም። እንደገና ድጋሚ ሲያስፈራሩኝ በጣም ሳትኩኝ፣ ራሴን ወደኩ። በቃ ፓላራይዝ ሆነ እንዳለ ሰውነቴ፣ ሙሉ ሰውነቴ በድንጋጤ ማለት ነው። እና ይሄ ከሆነ በኋላ ነው እንግዲህ ህይወቴ በጣም ምስቅልቅል ውስጥ የገባው። በቃ ይህንን በማስፈራራት በየቀኑ እያስፈራሩኝ ቀጠሉ። ከዛ በኋላ ነው ወደኩኝ። ያው ቤተሰብ ልጆች አሉኝ፣ ሁለት ልጆች፣ ባለቤቴም ነበረች። በዚህ ሁኔታ ውስጥ እያለሁኝ ያው ባለቤቴም ከአቅሟ በላይ ሲሆን እናቴ ተጠርታ ነው እንደገና ተመልሼ ወደ ሐዋሳ ልመጣ የቻልኩት። ወደ ሐዋሳ ስመጣ እናቴ በቅፍ ይዛ ነው የመጣችው፣ ተሸክማ ማለት ይቻላል። ያንን አድርጋ ወደ ቤት ይዛኝ መጣች። ቤት መጥቼ ረጅም ጊዜ ለ2 ዓመት ራሴን አላቅም ነበር። ራሴን ሳትኩኝ። በቃ ራሴን ስቼ ሙሉ ሰውነቴ ፓላራይዝ ሆነ፣ ከላይ ከእጄም እግሬም ሁሉ ነገር ይበቃ። ከዛኔ ያው ሕክምናም የተወሰነ አረኩኝ፣ ግን ምንም ለውጥ አላመጣም። ለ2 ዓመት አልጋ ላይ ነበርኩኝ። ለ2 ዓመት ሙሉ ማንንም ምንም አላቅም ነበር። አጋጣሚ ሆኖ ቤተሰቦቼ ደግሞ በሌላ እምነት ውስጥ ነበሩ ያሉት። እንደገና ሌላ ስህተት ነው የተፈጠረብኝ እንደገና። ምክንያቱም ይህንን ነገር አመለጥኩኝ ብዬ ስል
እንደገና ደግሞ ወደዚህ ወደ ቤተሰብ ስመጣ ደግሞ የነበሩበት እምነት ሌላ እምነት ነው። የፕሮቴስታንት እምነት ውስጥ ነው ያሉት እነሱ ሁሉም፣ እናቴም ቤተሰቦቼ ሁሉ በዚህ ሁኔታ ውስጥ ሆነው መጣው ስመጣ። ምክንያቱም መጀመሪያም ከዚህ ተጣልቼ የሄድኩት በዚህ የተነሳ ነው። ከእናቴ ጋር ለምን ሆንሽ በሚል ተጣልቼ ነበር የሄድኩት ወደ አዲስ አበባም ሲሄድ እና እንደገና ተመልሼ ስመጣ እነሱ ጋር ነኝ ያለሁት። ከእልም ከቅዠቴ ስነሳ ከዛ ከ2 ዓመት በኋላ ስነሳ እነሱ ጋር ነው ያለሁት። በኋላ በአንገቴ ላይ ክር ተበጥሷል። ብዙ ነገር ብዙ ታሪክ ተፈጥሯል። በቃ ይሄ ሁሉ ነገር ሆኖ አሁን ኦልሬዲ ወደ 5 ዓመት ሆኖኛል እዚህ ከተቀመጥኩ። የትም መሄድ አልቻልኩ። መጨረሻ ላይ ያው ትዳሬም ተበላሸ፣ ተበተነ። ባለቤቴም ወዴት እንደሄደች የማውቀው ነገር የለም። አንዷን ልጄ ብቻ አጠገቤ ነው ያለችው። እሷን ይዤ በአሁን ሰዓት ዊልቸር ላይ ተቀምጬ የተንቀሳቀስኩኝ ነው ያለሁት። ያው 5 ዓመት እንግዲህ አጠር አድርጌ ስናገር ያው የቀረውን ዮሴፍ ይበልጥ ይናገር፣ እሱ ጓደኛዬም ስለሆነ በደንብ ያብራራልክ። እሱ ጊዜ እንዳልሻማ እኔ ብዙም የማብራራት ችግር ስላለብኝ እሱ ያብራራልክ ያለውን ነገር። አሁን ያለሁት በቃ ዊልቸር ላይ በክራንች የተወሰነ የተንቀሳቀስኩ ልግባ አይደል እና ያብራራል። ያው ጉዳዩን በተወሰነ ደረጃ ተሼ አብራርቶታል። ምናልባት ግልጽ እንዲሆንላችሁ ቪዲዮ ከፐርሰናሉ ቪዲዮ በዘለለ እሱ እንትን ያለው ቪዲዮ ምንድነው የኢሉሚናቲ አምልኮ የሚያስፈጽሙበትን ስርዓት ነበረ። መስቀል ዘግዝቆ እንቁላሎችን አድርጎ የተወሰኑ ስርዓቶችን የሚያስፈጽም ቪዲዮ ነው እንዲልክለት ያዘዙት እና ያንን ቪዲዮ ልኮላቸው ከላከላቸው በኋላ ያንን ብር እንዲያመጣ ራሱ ሲያስገድዱት ያው እኔ ረጅም ዓመት ጓደኛዬ ነው፣ 15 ዓመት አካባቢ ጓደኛዬ ነው። ምንም የምናውቀው ነገር የለም። እሱ ማንንም ሳያማክረኝ ቪዲዮ ላከላቸው። ከዛ በኋላ ያ ቪዲዮ በማህበራዊ ሚዲያ ሲለቀቅ ነው ልጁ ፓራላይዝድ ነው። መጀመሪያ ቪዲዮን ላክልን ያሉት ከባለቤቱ ጋር የነበረውን ፐርሰናል ቪዲዮ ነው። ምናልባት እዚህ ሚዲያ ላይ እንደ ሃይማኖትም ፔጅ እንደመሆኑ መናገሩ አስፈላጊ አይደለም፣ ግን ፐርሰናል ቪዲዮ ከተባለ በቂ ነው። የኢሉሚናቲው ግን ምን ያህል ህይወቱን እንዳመሰቃቀለው ማወቅ የሚቻለው ያንን ካየ በኋላ ባለቤቱ ቤተሰቦች ጋር ነው ቪዲዮ የተላከው። መጀመሪያ ፐርሰናል ቪዲዮ ተላከ። ቀጥሎ ደግሞ የኢሉሚናቲው ቪዲዮ ሲለቀቅበት ልጁ ፓራላይዝድ ሆኖ ቤት ተቀመጠ። እንደነገራችሁ እናትየው ፕሮቴስታንት ነች። ልዩ ጩፋ ጋር ይዘው ሄዳለች። እንግዲህ ነፍሱን ሳያውቅ ማለት ነው። ከዛ በኋላ ዮናታን ጋር ሄዶ መልካም ወጣት ተምሯል። አልፎ ተርፎ በህይወቱ አሁን ላይ እየገጠመ ያለው ነገር ፈለገ እግዚአብሔር ነው ከህይወቱ ሊያስወጣው የሚችል በጣም ብዙ ኬዞች ገጥመውታል። ይሄ ነገር የገጠመው ነገር ምንድነው? እናቱ ፕሮቴስታንት ነች። ከሰዎች ጋር አስተባብረን የተወሰነ ጸበል ሊሄድ ወደ ጊዮርጊስ በርሜል ጊዮርጊስ ሊሄድ ሰዎች የፕሌን ቲኬት ሊሸፍኑለት፣ ከዛ በኋላ ደግሞ ለምግብ እዛ ላለው ለተወሰነ ነገር ልጁንም ይዞ ሲሄድ ለምናምን ሰው እያፈላለግንበት ባለንበት ሰዓት ሰማች። ይሄን እንግዲህ ኢማጂን ልጁ እምቢ ብሎ ትቶ በስንት እንትን ጸሎት እንዲጀምር አድርጌ ውዳሴ ማርያም እንዲደግም በተቻለው መጠን መዝሙረ ዳዊትን እንዲደግም እየቻለ የማታው እያስተባበርኩ እኔ በመንፈሳዊ ህይወት ጠነክርኩ አይደለሁም እንደሱ። ግን ምናልባት ቀጨኔ መድኃኔዓለምን ታውቀዋለህ? እዛ ድቁና ተምሬያለሁ። ያላገለገልኩበትም ብዙም አላገለገልኩበትም እንጂ ቀጨኔ መድኃኔዓለም ያደግኩ ልጅ ነኝ። እዛም ሰንበት ትምህርት ቤት ፈለገ ህይወት ሰንበት ትምህርት ቤት እዛ ነው ያደግኩት እና ባለበት ሁኔታ አሁን በተወሰነ መሰረት እያስያዝኩት ባለበት ሁኔታ እንደናንተ ያለ ሰው የሚያበረታው የሚያጸናው በሃይማኖቱ እንዲበረታ አይዞ በርታ ጎበዝ የሚለው ሰው ያስፈልገዋል። የተከበበው እንዳለ ቤተሰቦች ሁሉ ፕሮቴስታንቶች ናቸው። እሱ ከዛች ቤት ላይ የተወሰኑ ጓደኞች አዋተው ትንሽ ሱቅ ከፍተውለት ጉሊት ይሸጣል። ጉሊት ማለት ድንሽ ከሰል ምናምን ቁጭ ብሎ እየሸጠ ልጁን እያሳደገ ነው። በዛ ብሎ እህት ወንድሞቹ በፕሮቴስታንት እምነት ወስደው ታግለው አልችል ሲለው እቤቱ ተቀመጠ። አንገቱ ላይ ማህተብ አረገ። የእመቤታችንን ስዕል ቤት ሲያስገባ ቸርች ሲቀር እናትየው 10 ሜትር 2 ሜትር በማይሞላ ቦታ ውስጥ እሱ ከፈተችበት እናቱ። ያንንም ችሎ ፈተና ነው ብሎ ተቀምጦ ጸበል ሊሄድ መሆኑን ስትሰማ ከቤት አስወጣዋለሁ ብላ ዝታ ከጸበል አስቀረችው። አሁን ባለበት ሐዋሳ መጥተህ የነበረ ሰዓት ቪዲዮዎችን ማይቼ አንተን ለማግኘት ብዙ ጣርን አልቻለም። ቢያንስ እዛ ሄደ አይተው ታበረታው ነበረ፣ ታጸናው ነበረ። ጠርተውም ቢሆን ስላሴ ቤተክርስቲያን አለ ከጀርባና እባክህ እንደው ይሄንን ወንድሜ እባክህ አትርፍልኝ። በጣም ወደው ጓደኛዬ ነው። በሃይማኖቱ በጣም ተስፋ ቆርጦ እውነቴን ነው የምልህ ባለቤቱ ከታመመ በኋላ ነው ጥላው ሄደች።
ሲታመም ስታይ ጥላው ሄደ። ጥላው ስትሄድ ጉሊት እየሸጠ ልጁን እዚህ አድርሷል። በመንፈሳዊነቱ ኢሉሚናቲ ቪዲዮ ሰርተውበት በዚህ አጋጣሚ ምንም የሚያገናኘው ነገር የለም ከሃይማኖት ጋር። ዮኒ ማኛ ገብቶ የልጁን ሁኔታ ተረድቶ ይሄን ቪዲዮ የለቀቁትን ሰዎች ሳድስ ሚዲያ ታውቁት ይሆናል አጥፉ፣ ይሄን ሚዲያ ፕሮሞሽን እየሰራችሁበት ነው። ልጁ ተጸጽቶ ይቅርታ ጠይቋል በይፋ። ስለዚህ አጥፉ ተብሎ ሌላ ፕሮሞሽን ይሰሩበት የነበረውን ቪዲዮ አስጠፍቶለታል ገብቶ። በዛውም ለሱ ማመስገን እንፈልጋለን፣ እናመሰግናለን በዚህ ጉዳይ ላይ። አዘርዋይስ ግን ከዛ በኋላ ያለው በመንፈሳዊ ህይወት ምንም ያገናኘው ስለነገር ስለሌለ ቲዮሪ ምክርን መቀበል አይችልም፣ ሊመክረውም አይችልም ባለበት ደረጃ። ከዛ ወደ መንፈሳዊ ህይወቱ ግን ወደ እናንተ መምጣት አለብን። መተናል። እንግዲህ እኔ ወንድሜ እንድታተርፍልኝ እፈልጋለሁ። ፈለገ በጣም ሰው ያስፈልገዋል፣ መንፈሳዊ አባት ያስፈልገዋል። በረጅም ዓመት ቅሟል፣ መጠጥ አያውቅም እንጂ ቅሟል፣ ብዙ ዓመት ቅሟል። ወደ እመቤቴ የተመለሰው አሁን እመቤቴን ይወዳታል፣ ልጁም እሷም ትወዷለች። በነገራችን ላይ የጴንጤ ቸርች ነው ልጁ የምትማር። እነሱ ሲዘምሩ ዘምሪ ሲሏት የእመቤቴ መዝሙር ካልሆነ አልዘምርም እያለች ነው የምትቀመጥ እዛ ቸርች ውስጥ። ምናልባት ይህን ስለተናገርኩም ሊያባሯት ይችላሉ ነገ ሰምተው። ግን ልጁ ነፃ ከወጣ ይበቃል። በቃ ተሾመ ነፃ ከወጣ ይበቃዋል። ይሄን ያህል መስዋዕትነት እየከፈለ ነው ልጁ። የቸርች ትምህርት ቤት ነው የምትማር፣ በነፃ ነው የሚያስተምሩለት። ዘምሪ ይሏታል፣ ስለ ሃይማኖት ይጠይቋታል። ኦርቶዶክስ ለምንሆንሽ ማህተብሽን በጥሽ እያሉ እያስቸገሯት እየተማረች ነው ያለችው። ላለው ነገር በመንፈሳዊ ህይወቱ አበርታልኝ። በጣም ብዙ የፈለግንህ ለዚህ ነው። እንግዲህ ይሄ ነው ማለት የምፈልግ። የተሳሳትኩት ነገር ካለ ይቅርታ ተሾመ። ግልጽ መናገር አለብህ አንተ። ኢሉሚናቲ ብለህ ተናገር፣ ድብስብስ አድርገህ አታሳልፍ። ምክንያቱም ህይወትህን ያጣህበት ነገር ነው። ይሄንን ታውቃለህ፣ ትረዳለህ በስነ ስርዓት። ስለዚህ ይሄን ያለው እውነት ፈለገኝ። ኦኬ፣ በጣም ነው የማመሰግነው ዮሴፍ። በጣም ትልቅ ስራን የሰራው። በዚህ አጋጣሚ ተሾመ በስላወቅኩ አንተንም እጅግ በጣም ደስ ብሎኛል። በጣም እዚህ ጉዳይ ላይ የአንድ ሰው ሀሳብ ብቻ በነገራችን ላይ በቂ አይደለም። በመጀመሪያ ደረጃ ይሄ መልእክት የሚደርሳችሁ ሁላችሁ ምናልባት እዚህ ውስጥ የምትኖሩ ሊሆን ይችላል። የህግ አካላት ከሁሉ በፊት የእናንተ እገዛ ያስፈልገዋል። ምክንያቱም እያንዳንዳችን በህይወታችን ላይ አደጋ የሚያደርሱ ወንጀለኞችን በህግ አግባብ ከሰን ያወራናቸውን ሪከርዶች፣ የተለያዩ ነገሮች በህግ አግባብ ወጥተው እነዛም ስልክ ቁጥሮች እነዛም የድምፅ ቅጂዎች በአጠቃላይ ባለቤት ስላላቸው ማለት ነው ባለቤቶቹ በህግ አግባብ ሊጠየቁ ይችላሉ። እና በቻላችሁት አቅም እባካችሁን ትዳሩን እስከሚያጣ ድረስ የገዛ ቤተሰቦቹን እስከሚያጣ ድረስ በማያውቃቸው ሰዎች ህይወቱ የተመሰቃቀለበትን ይህንን ሰው መርዳት የምትችሉ ሰዎች ካላችሁ በህግ አግባብ በልዑል እግዚአብሔር ስም እንድትረዱት እንጠይቃለን። ከዛ በመቀጠል ብዙ ጊዜ ሌላ ቦታ ፕሮሞት ይደረጋል። እኔ አሁን የሆነን ፕሮቴስታንት የሆነን ሰው ማናደድ ማብሸቅ ፈልጌ አይደለም። ወደ ኦርቶዶክስ ቤተክርስቲያን የእስልምና እምነት ተከታይ የሆነ ሰው ጸበል መጠመቅ ፈልጎ ሲመጣ ሂጃባችሁን አውልቁ፣ ጀለቢያችሁን አውልቁና ጣሉ የሚል አንድም ካህን፣ አንድም ዲያቆን፣ አንድም ምዕመን የለም። ለምን መሰላችሁ? እኛ ክርስቲያኖች በቤተ ክርስቲያናችን ውስጥ ስሙ የሚጠራው ስሙ ከስም ሁሉ በላይ የሆነው ክርስቶስ ኢየሱስ እንኳን ጨርቅን አይደለም ማንነትን እንደሚለውጥ ስለምናምን ማንንም ሰው እንዲያደርግ ብለን አናስጨንቅም። ኦርቶዶክሳውያን እዛኛው ቤት እንዲህ እንደሚደረግ ግልጽ ነው፣ እሙን ነው። ፕሊስ እባካችሁ እንደዚህ የምታደርጉ ፕሮቴስታንት የሆናችሁ እህት ወንድሞች፣ እንደዚህ የምታደርጉን ያልኩት እባካችሁ በሰው ህይወት አትቀልዱ። ማህተብን በጥስ፣ አለበለዚያ ትራባለህ፣ አለበለዚያ ትጠማለህ፣ አለበለዚያ እንዲህ እናደርግብሃለን፣ ከቤት እናባረርሃለን፣ አለበለዚያ እንዲህ አይነት ነገር እንዘጋብሃለን የምትሉ እባካችሁ እንደዚህ አታደርጉ። ማንም ሰው ሊያደርግ አይገባም እንደዚህ አይነት ነገር። ኦርቶዶክስ የሆናችሁ ሰዎች እንደዚህ የምታደርጉ ካላችሁ እንደዚህ አታደርጉ ፕሊስ። የሆነ ሰው ፕሮቴስታንት ሊሆን ሲል ከቤት እናስወጣሃለን፣ ይሄን የምትበለውን ነገር እናቆማለን፣ እናግድብሃለን፣ የሆነ ነገር ጨቀኑን ጨለማ እናደርግብሃለን ምናምን አትበሉ ባካችሁ፣ አትበሉ። እንደዚህ የምትሉ ሰዎች ካላችሁ እንደዚህ አትበሉ። ሰዎችን ቤት እንዲያድሩ በመፍቀድ
የዕለት እንጀራቸውን በመስጠት አይደለም፣ በክርስቶስ ኢየሱስ እንዲያምኑ የምናደርገው። ሐዋርያት እንደሰበኩት ብርና ወርቅ ሳይዙ ሐዋርያት በዓለም ሁሉ ዞሮ የክርስቶስ ኢየሱስን ወንጌል ሰብከዋል። ስለዚህ እኛም ክርስቶስን የምንሰብክ ሰዎች ከማቴሪያል ወጥተን ቃሉ ላይ ፎከስ ብናደርግ መልካም። ተሺ ወንድማችን የሆነውን ነገር ሁላችሁም ሰምታችኋል። የተፈጠረው ነገር እጅግ በጣም ስላስደነገጠው ሰውነቱ ፓራላይዝ እስከመሆን ድረስ ደርሷል። ፓራላይዝ እስከመሆን ድረስ ደርሷል። አንዲት ሴት ልጅ ብቻ ነች ያለችው። ይሄንን ወንድማችንን ልንረዳው አይገባም? ክርስቲያኖች ልንረዳው ይገባል። በመጀመሪያ ደረጃ ተሺ በቻልኩ አቅም እኔ በእምነትህ እንድትጸና እጅግ በጣም 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 እመክራለሁ። ሲቀጥል ሰው እንደ እምነቱ ይፈወሳል። ሰው እንደ እምነቱ ፈውስን ያገኛል። ማቴዎስ ወንጌል ምዕራፍ 9 ላይ ያች የክርስቶስ ኢየሱስን የልብሱን ዘርፍ የነካችው ሴት የልብሱን ዘርፍ ነክታ የዳነችው በነጋችን ላይ ጨርቁን ስለነካች ነው እንዴ? ተወዳጆች ጨርቁን ስለነካች ነው እንዴ? መልሱልኝ። ጨርቁን ስለነካች ነው? አይደለም። ጨርቁን ስለነካች ሳይሆን በእምነት ጨርቁን ስለነካች ነው። እንዲሁ ጨርቁን ስለነካች ብቻ አልተፈወሰች። እንዲሁም ጨርቁ የነካቸው ብዙዎች ነበሩ። ምክንያቱም ጌታችን ኢየሱስ የነበረበት ቦታ በራሱ የገበያ ቦታ ነበረ። እንዲሁ ዝም ብላችሁ ጸበል ቦታ ሄዳችሁ ጸበል የምትጠመቁ ሰዎች ፕሊስ አትልፉ ባካችሁ። እንዲሁ ዝም ብላችሁ ገዳም ስለጨነቃችሁ እንትን ልሂድ ብላችሁ የምትሄዱ ሰዎች በመጀመሪያ የሚቀድም ነገር አለ። ያ ደግሞ በእምነት መጓዝ ነው። በቃ የሆነ ገዳም ልሂድ እግዚአብሔር አምላክ ፈውስን ይሰጠኛል ብላችሁ አምናችሁ ተጓዙ። ወደ ክርስቶስ መቅደስ ልቅረብ ክርስቶስ በካህናቱ በኩል አድሮ ይፈውሰኛል ብላችሁ አምናችሁ ቅረቡ። ማቴዎስ 9 ላይ የነበረችው ያቺ ሴት 12 ዓመት ነው ደም ሲፈሳት የነበረችው። 12 ዓመት ኢማጂን፣ 12 ዓመት ሳይቋረጥ ደም መፍሰስ ማለት በጣም ከባድ ነገር። 12 ዓመት ደም ሲፈሳት የነበረች ያቺ ሴት በእምነት ነው ወደ ክርስቶስ ኢየሱስ የቀረበችው፣ በእምነት። እናም የቀሚሱን ጫፍ ነካች። የልብሱን ዘርፍ በነካች ጊዜ ክርስቶስ ኃይል ከኔ ወጥቷል አለ። እናም ወደ እርሷ ዘወር ብሎ በጣም ደስ የሚል ቃልን ተናገራት። ልጄ ሆይ እምነትሽ አድኖሻል አላት። እምነትሽ ምን ብሎሻል? እምነትሽ አድኖሻል። ክርስቲያኖች በጣም ከባድ በሆኑ ችግሮች ስትያዙ፣ በጣም ከባድ በሆኑ ደዌዎች ስትያዙ የሚያድናችሁ እምነታችሁ ነው። ስለዚህ በክርስቶስ ፍጹም እምነት ይኖራችሁ። ፍጹም እምነት። ያላመነ ሰው ጸበል ከገባ ጸበሉ ለሱ ፈውስ ሊሆን አይችልም። እንዲሁ በነገራችን ላይ በዚህ አጋጣሚ አንዳንድ ጊዜ ሰዎችን ይሄ በሰንሰለት ምናምን አስራችሁ ጸበል ቦታ የምትወስዱ ሰዎች እንዲህ አይነት የቤተ ክርስቲያን ስርዓት የለም። እባካችሁ ተው። እንዲሁ ዝም ብላችሁ በግድ የሆነ ጥፍንግንግ አድርጋችሁ ልክ ማዕከላዊ ይሄድ ይመስል ሰውን ጥፍንግንግ አድርጋችሁ ጸበል ቦታ የምትወስዱ ሰዎች እባካችሁ ረፉ። እንዲህ አይነቱ ነገር ጥሩ አይደለም። ይሄ ቤተክርስቲያናችንም ስርዓት አይደለም። አጋንንት የሚታሰረው በክርስቶስ ኢየሱስ ስም እንጂ በሰንሰለት አይደለም። አጋንንት የሚታሰረው በስመ ሥላሴ እንጂ በጧፍ አይደለም። እና የሆነ ሰዎችን እንዲህ ጥፍንግ አድርጋችሁ መውሰድ የምትፈልጉ ሰዎች ቢቻል እናንተ ጸበል ብትጠመቁ ጥሩ ነው። ቢቻል እናንተ እንደዚህ የምታደርጉ ሰዎች ተጠግታችሁ ጸበል ብትጠመቁ ጥሩ ነው። ሰው በእምነት ሲገባ ነው በነገራችሁ ጸበሉ የሚፈውሰው። ላላመነ ሰው ያ ሻወር ነው የሚሆነው። ላመነ ሰው ነው ያ ጸበል ሆኖ የሚፈውሰው። ስለዚህ ስንጓዝ ወደ ጸበሉ፣ ወደ እምነቱ፣ ወደ መቅደሱ፣ ወደ ሁሉም ነገር ስንጓዝ በእምነት ይሁን እና ተሺ ወንድማችን በክርስቶስ ፍጹም እምነት ይኖር። በእምነት ደግሞ ወደ መቅደሱ እንድትጠጋ ፈልጋለሁኝ። እንዴት እናደርጋለን? ሁሉም ነገር ሚዲያ ላይ አይወራም። ዮሴፍም ተሺም ሁሉም ነገር ሚዲያ ላይ አይወራም። ስለዚህ በማማይ በኩል ስልክ ቁጥራችሁን አስቀምጡልኝና ሌላ መንፈሳዊ ማድረግ ያለብህን ነገር ተሺ በቻልነው አቅም በስልክ ለመውረድ እንሞክራለን። እዚህ ውስጥ ያላችሁ ኦርቶዶክሳዊ የሆናችሁ እህቶች ወንድሞች፣ ፕሮቴስታንት የሆናችሁ እህቶች ወንድሞች፣ የእስልምና እምነት ተከታይ የሆናችሁ እህቶች ወንድሞች፣ የካቶሊክ እምነት ተከታይ የሆናችሁ እህቶች ወንድሞች፣ የጆባ ዊትነስ፣ የአድቬንቲስት፣ የኦንሊ ጂሰስ እምነት ተከታይ የሆናችሁ እህቶች ወንድሞች፣ ሰውን ለመርዳት ሰው መሆን በቂ ነው እና ይሄንን ወንድማችንን እባካችሁ ሁላችሁም እርዱት። ሁላችሁም በቻላችሁት አቅም እርዱት። በቻላችሁት አቅም ይሄ ሰው እርዳታ ይፈልጋልና ቢቻል እርዳታን መስጠት የሚችሉ ሰዎች ጋር የእሱ ጉዳይ ይደርስ ዘንድ ክርስቲያን የግዴታችሁን ተወጡ። ሁላችሁም ወንድማችንን መርዳት የምትችሉ በውስጥ መስመሪያው ተሾመ በሚለው አካውንት
እየገባችሁ ልንረዳ እንፈልጋለን እያላችሁ መልእክት አስቀምጡለት። በቻላችሁት አቅም እርዱት። በሌላው ጉዳይ ግን ቅድም እንዳልኩት ዮሴፍ እና ተሼ በማማይ በኩል ቁጥራችሁን አስቀምጡልኝ። በፐብሊክ ደረጃ ያው ቁጥር ስለማልሰጥ ማለት ነው። እና ምን ማድረግ እንዳለበት ተሼ አንዳንድ ነገሮችን እነግርሃለሁ። አንዳንድ ነገሮችን በጣም በመንፈስ ህይወት ያን ያክል በጣም ጠንካራ ሆንኩ ሰው አይደለሁኝም፣ ግን በቻልኩት አቅም ሁሉን የሚችል አምላክ አለኝና አንዳንድ ነገሮችን እነግርሃለሁኝ። እነዛን ነገሮች ደግሞ እንደምትጠቀምባቸው ተስፋ አደርጋለሁ። በማማይ በኩል ስለመጣችሁ በእሷ በኩል ስልካችሁን አስቀምጡልኝ። ዮሴፍም ተሼም ስለመጣችሁ በጣም ነው የማመሰግነው። ማይካችሁ ሚት ነው። እሺ ፈለገዬ እጅግ አድርጌ ነው የማመሰግን። እኔም ላለው ነገር እግዚአብሔር ይስጥልኝ። ምንም ልል አልችልም። አገልግሎት ዘመንህን እንግዲህ ያርዝምልን። ወጣት የመጣህ እንግዲህ ሐዋርያ ነህና ያው እኛም በመንፈሳዊ ነገር የጎለበትን የጠነከርን አይደለንም፣ እንበረታለን። ከዚህ በኋላ ባይሆን እግዚአብሔር በፈቀደ እንደነገርኩህ ስልክን ለማማይ እናስቀምጣለን። ላለው ነገር አመሰግናለሁ። በጣም እጅግ አድርጌ ነው ማመሰግን። ማማይ ውስጥ አስቀምጥልሻለሁ ስልክሽን። ተሾመ የምታመሰግነው ካለ እንግዲህ አመስግናቸው። አመሰግናለሁ። ተሼም የተወሰነ ነገር ብሏል ይመስለኛል። በጣም ነው የማመሰግነው ፈለገዬ፣ እጅግ በጣም እግዚአብሔር ያክብርልኝ። እውነት በጣም እጅግ በጣም እውነት ዛሬ ጥሩ እንቅልፍ ነው የምተኛው። አሜን አሜን። ተሼ ይሰማል አይደል? እውነት ዛሬ ጥሩ እንቅልፍ ነው የምተኛው። በእውነት እግዚአብሔር ይስጥልኝ። እውነት በጣም ነው የማመሰግነው። ማማየንም በጣም ነው የማመሰግነው። እግዚአብሔር ይስጣት ወደ አንተ ስላደረሰችን። በጣም በቃ ከውስጥ ስልኬን አስቀምጥላችኋለሁኝ። ለሷ አገኛለሁ። ብዙ ነገር ከአንተ ማወቅ ፈልጋለሁ። የእውነት እኔ ከልቤ ነው። እኔ እውነት ብዙ ነገር ማወቅ ፈልጋለሁ እና በብዙ ነው የተጸጸትኩት። እና ያው ማለት እኔ ጥፋት አጥፍቻለሁ፣ እግዚአብሔርን በድዬዋለሁኝ። ግን እግዚአብሔርን በልጄ ክሰዋለሁ ብዬ አስባለሁኝ። በህይወት ያኑረኝ፣ እኔ ልራመድ፣ ልሄድ፣ ልንቀሳቀስ እንጂ እግዚአብሔርን በልጄ ክሰዋለሁ ብዬ አስባለሁኝ። እግዚአብሔርን የምትፈራ ልጅ እንድትሆን አድርጌ ያሳድጋታለሁ ብዬ አስባለሁ እና እግዚአብሔር አምላክ ልጅህን እንደ ይስሐቅ ታዛዥ ያደርግልህ። ይህንን ክፉ ጊዜም ደግሞ ጨለማውን አሳልፎ የብርሃኑን ጊዜ ክርስቶስ ኢየሱስ ያምጣልህ። ወንድማችን በርታልን። በጣም እድለኛ ነህ። በልጅህ ብቻ ሳይሆን እግዚአብሔር አምላክ እንዲህ ደግሞ ባለ ወንድም ባርኮሃል። እንደ ዮሴፍ አይነት የአንተ ጭንቀት ጭንቀቱ ሆኖ የአንተ ችግሩ ሆኖ ከአንተ እኩል ጊዜን ሰውቶ የአንተን ችግር ለመናገር መፍትሄ እንድታገኝ ለማድረግ የሚታተር ወንድምም ሰጥቶሃል እግዚአብሔር እና በእውነት በጣም እድለኛ ነህ። በርታ። በነገሮች ሁሉ ተስፋ እንዳትቆርጥ። በጣም ተስፋ የሚያስቆርጡ ነገሮች በህይወት ይመጣሉ። መራብ ይኖራል፣ መጠማት ይኖራል፣ መቸገር ይኖራል፣ ብዙ ነገር፣ በጣም ብዙ ነገር እና በነገሮች ሁሉ ልትጠነክር ይገባል። እግዚአብሔር ደግን ጊዜ እንደሚያመጣ ተስፋ ማድረግ ያስፈልጋል እና በርታ። ሌሎቹ ነገሮች ግን በስልክ እናወራለን። እሺ 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 ፈረገኝ። እሺ አስቀምጣለሁ ስልኬን። እሺ ሰላም ሁኑ። ደህና ደሩ። እሺ ሰላም ሁንልኝ። እሺ ደህና ደሩልኝ። አመሰግናለሁ። ማማዬም ፈለገም አመሰግናለሁ። ደህና ደሩልኝ። መልካም ጊዜ። አሜን አሜን። ኦኬ እሺ ለማን እድል እንስጥ? ቅምጥ ነው የሚለው ቅምጥል ነው የሚለው ቅምጥል። ሰላም ፈለገ፣ እንዴት አለ? ደህና ነሽ? ስምሽ ነው ይሄ ነገር? ቃል ኪዳን እባላለሁ። ቃሉ እንዴት ነሽ? እግዚአብሔር የተመሰገነ ይሁን። ኦኬ ከየት ቤት እምነት ነው የመጣሽው? ኦርቶዶክስ። ኦኬ እሺ። ለምን ነበር ሪኩዌስት የላክሽልን?
ምን መሰለ ፈለገ ማለት ስጀምርልህ ከመጀመሪያው ታናሽ ወንድም ነበረኝና እንትኑ የክርስትናው አካባቢ ላይ ይታመማል እና በጣም ነው የታመመብን ማለት ነው ከክርስትናው በኋላ። በዛን ሰዓት ደግሞ የአቦን ዘክር ነበረ ከእናቴ ጋር ሆነን ማለት ነው። እና በምን ዘክር ሰዓት ያው በማህበር ሆኖ ስለነበር እዛ ማህበር ላይ አንድ ሰው እንተዋወቃለን። ያ ሰው ምን ይለናል? ይሻለዋል እና የምናደርጋቸው ነገሮች ይኖራሉ፣ ይሻለዋል፣ ደህና ይሆናል ይባላል እና ያ ሰው ወደ ህይወታችን ይገባል። አሁን ኦልሞስት ወንድሜ 6 ዓመት ሆኖታል። ይሄ ይሻለዋል ያለን ሰውም ወደ ህይወታችን ከመጣ 5 ዓመት ምናምን ይሆናል። አሁን ዓመት ሆኖታል ከኛ ህይወት ከወጣ። ግን በቃ ከጊዜያት በኋላ ቤታችን ውስጥ ያለው ነገር እየተበላሸ መጣ። ብዙ ነገሮች እየተቀየሩ መጡ። ብዙ ነገሮች መደረግ ተጀመሩ። አሁን እዚህ ላይ ፐብሊክ ላይ እንዲህ ብዬ ማውራት አልችልም። ብዙ ነገሮች ተደረጉ። እኔ ግን ምን እል ነበር? በጣም እቃወም ነበር። ምክንያቱም ከእግዚአብሔር በላይ ማንም ኃይል የለውም። ማንም ምንም የማድረግ ኃይል የለውም። የማዳን እነዛን ከእግዚአብሔር ፈቃድ ውጭ ሆኖ የተባሉት ፈቃደኛ ከሆንሽ እስኪ እነዛን ነገሮች ንገሪኝ ግልጽ አደርገሽ እና ደግሞ አታልቅሽ። እሺ አይዞሽ፣ ግልጽ አደርገሽ ግን ንገሪኝ ፈቃደኛ ከሆንሽ። ምን መሰለክ እንደዚህ በቡና አካባቢ ያሉ ነገሮች የሚደረጉ ነገሮች ብዙ ነገሮች ናቸው። እኔ ግን ምን እል ነበር? በቃ ከእግዚአብሔር በላይ ማንም ኃይል የለውም። እናቴም ግራ ገባት ታውቃለህ። በግራ ተጋባች። ግራ በገባት ሰዓት ይሄ ነገር ገባ እና እቃወም ነበር። አይሆንም እል ነበረ። ከእግዚአብሔር በላይ ማን አለ እንዴ? ሊያድንም ሊወስድም የሚችለው እኮ እሱ ነው እና አይሆንም እል ነበር። ከጊዜ በኋላ ግን እኔም እየደከምኩ መጣሁ ታውቃለህ። ቤተክርስቲያን ሳልሄድ እማልውል ልጅ መሄድ እያስጠላኝ መጣ። ቤተክርስቲያን መሄድ አስጠላኝ። በቃ ስንት ጊዜ ነው እኔ ቤተክርስቲያን ሄጄ አላውቅም። ሌላው ተውና ከሰው ጋር መግባባት አቃተኝ። በንግግሮች መግባባት አቃተኝ። ኢቭን ከእናቴ ጋር እናቴ ለእኔ ጥሩ ነገር ስታወራ የሚመስለኝ ግን የክፋት ነው። ከእሷ ጋር መግባባት አቃተኝ። ከእሷ ጋር እንዳልግባባ ሆንኩኝ። የሆነ ሰዓት ላይ ምንም ባልተፈጠረበት ሁኔታ ዝም ብሎ ይከፋኛል። ዝም ብሎ አልቅሽ ይለኛል። በቃ አልቅሽ። ዝም ብሎ የሚሰማኝ ድምፅ ለምን ትኖሪያለሽ? እንደዚህ አይነት ነገር ውስጥ ገባሁኝ። በቃ ከበደኝ። ስራ አለኝ፣ ተመርቄ አሁን አመት ከምናምን ስራ አለኝ። ሱቅ ከፍቻለሁ እና ሱቄ በጊዜ መገኘት ሲኖርብኝ ጠዋት የምተኛው እንቅልፍ ግን በቃ ፈለገ፣ እኔ ምን ብዬ ልንገርህ? አልፈልገውም። እኔ ግን አልፈልገውም። በጣም በጠዋት እነሳለሁኝ እኮ 12 ሰዓት፣ ከዛም ቀድሜ ልነሳ እችላለሁ። ከአልጋ መውረድ ግን ለእኔ ሞት ነው። ለእኔ ከባድ ነው። ብዙ መንፈሳዊ ጉዞዎችን ልሄድ ፈለግኩኝ፣ ግን እመዘገባለሁ፣ እከፍላለሁ። እንደ ነገ ሲሆን ግን ያስጠላኛል። በቃ የሆነ የሚይዘኝ ነገር አለ ውስጤ። ይሄ ያልኩክ ሰው ግን አሁን ከኛ ህይወት ከወጣ ኦልሞስት አመት ሊሆነው ነው። ግን በቃ በሃይማኖቴ ለምን እንድደክም ሆንኩኝ? ለምን ማለት እኔም ድኜ ቤተሰቤን ማዳን የምችል ልጅ ለምን? በጣም ጠንካራ የነበርኩኝ ልጅ ለምን ማለት አንዳንዴ ፈጣሪ እንዴ የለም እንዴ ይላል። ፈጣሪ ልጁ አይደለሁም? እኔ የምጸልየውን ጸሎት አይሰማኝም ነው ምንድን ነው እላለሁ።
ለምን እንድደክም ሆንኩኝ? ለምን ለዚህ አይነት አሰራር ማለት እንዳምን ሆንኩኝ? ይሆናል እንዴ እንደዚህ አይነት አሰራሮች ይሆናሉ እንዴ ብዬ ለምን እንዳምን ሆንኩኝ? እንዴት ብዬ ልመለስ? መልካም ቃሉ። በመጀመሪያ ስለመጣሽ እጅግ በጣም እናመሰግናለን። ስላገኘንሽ እንዲህ አይነቱ ነገር በጣም ብዙ ቤቶች ውስጥ አለ። በነገራችን ላይ በከባባድ ልምምዶች ውስጥ ያላችሁ ጭምር ኑ ያለን ስንጠራ የነበረው ለዛ ነው። በእንዲህ አይነቱ ነገርን በጣም ብዙ የተቸገሩ ብዙ ሰዎች አሉ። ቃሉ ማለት ይሄን እንዲህ አይነቱ ጉዳይ እናንተን ቤት ብቻ ያንኳኳ አይደለም። ብዙ ጊዜ ክርስቲያኖች እባካችሁ በጣም በብዙ ነገር ተስፋ ስንቆርጥ፣ ብዙ ነገር ሲጨልምብን ከክርስቶስ ውጭ ሌሎች መንገዶችን አንጠቅም። አንዳንዶቻችን ወደ ባዕድ አምልኮ ቦታዎች፣ አንዳንዶቻችን ወደ ስሁት ወደሆኑ ቦታዎች፣ አንዳንዶቻችን ወደ ሐሰተኛው ኢየሱስ፣ ወደ ክህደት ቦታዎች፣ ወደ ተለያዩ አዳራሾች እንተማለን እና በብዙ ነገር እባካችሁን ጌታችሁን አምላካችሁን ክርስቶስ ኢየሱስን አትለውጡት። እርሱ በምንም አልለወጠንም እኛን። አንድ መርሳት የሌለብን ነገር ሰይጣን የሰዎችን ሕይወት በጣም በብዙ አይነት መንገድ ይፈትናል። በጣም በብዙ አይነት መንገድ እንደዚህ የባዕድ አምልኮ ሲስተሞች፣ የጥልቁ ስፒሪት፣ የአጋንንታዊ የአምልኮ ስርዓቶች በአጠቃላይ በጣም ብዙ አይነትና ዘርፈ ብዙ አይነት ናቸው። በጣም በተለያየ አይነት መንገድ ሰዎች ሳያስቡት ራሳቸውን ወደ አምልኮ ህይወት ውስጥ ከተው ይገኛሉ እና ከዚህ ነገሮች ለማምለጥ በነገራችን ላይ ብቸኛው እና አንዱ አማራጭ በንስሐ ህይወት መመለስ ነው። አጥፍተን ነበረ፣ ከክርስቶስ ርቀን ስሁት የሆነ ነገር አምልከን ወደ ጣዖት ሊሆን ይችላል፣ ወደ ባዕድ ነገር ሊሆን ይችላል፣ ወደ ተለያዩ ነገሮች ራሳችንን ባሪያ አድርገን አቅርበን አስገዝተን ነበረ። አዎ ሊሆን ይችላል። ከዛ ሀገር እንዴት እንውጣ? ኦኬ ዋት በንስሐ ህይወት መመለስ። በነገራችን ላይ ሰይጣን እንኳን የእናንተን ህይወት ፊክስ ሊያደርግ ይቅርና እንኳን በህመም በደዌ የተያዙ የቤተሰቦቻችሁን አካል ነፃ ሊያወጣ ይቅርና በእናንተ ላይ አንዳች ስልጣን የለውም። አንዳች ስልጣን። ክርስቲያኖች እባካችሁን አትሞኙ። እስፔሻሊ በዚህ ዘመን ወንጌል በሁሉም አቅጣጫ በሚሰበክበት በዚህ ዘመን እባካችሁ አትታለሉ። ልጄ ታማብኛለችና ፕሮቴስታንት ልሁን የምትሉ ሰዎች እባካችሁን ተረጋጉ። ልጄ ታሞብኛልና የሆነ እንደው አንድ አዋቂ ያለ እሱ ጋር ሄጄ ልስገድ የምትሉ እንደው እናቴ አባቴ ታመዋል እና እነሱ ሊፈወሱ አልቻሉም እና የሆነ ባዕድ ነገር ላምልክ የምትሉ ሰዎች እባካችሁን ተረጋጉ። ራሳችሁን ለዲያብሎስ ቀንበር መልሳችሁ አታስገዙ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ላይ ቃል ምን እንደሚል ላንብብልሽ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 12 እንደዚህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የማን ልጆችን የሆኑ ዘንድ? የእግዚአብሔር ልጆች። ጋይስ የእግዚአብሔር ልጆች ከመሆን የበለጠ ትልቅ ስልጣን የለም። እኛ ማነን? የእግዚአብሔር ልጆች። እናንተ ማናችሁ? የእግዚአብሔር ልጆች። ይሄ ስልጣን ተሰጥቷችኋል። በስሙ ላመናችሁት ለእናንተ በስሙ ያመናችሁ እናንተ ደግሞ መልሳችሁ ራሳችሁን ለዲያብሎስ ባሪያ አድርጋችሁ ልታስገዙ አይገባም። ራሳችሁን ከባዕድ አምልኮ ቦታዎች በምንም ተአምር ቀንበራቸው ስር በፍጹም ልትገቡ አይገባም። ስሁት ወደሆኑ ቦታዎች ወደ ሐሰተኛው ኢየሱስም ጭምር ልትተሙ አይገባም። ምክንያቱም እናንተ ማናችሁ? የእግዚአብሔር ልጆች ናችሁ። ልክ ዮሐንስ እንዳለው በስሙ ለሚያምኑ ሁሉ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው ይላል? ስልጣን ሰጣቸው። እናንተ ባለስልጣን ናችሁ፣ ባለስልጣኖች ናችሁ ክርስቲያኖች። እነ ኢያሱ በሰማይ ላይ ፀሐይን 5 ዓመት ያቆሙት ባለስልጣን ስለሆኑ፣ የነ ጴጥሮስ የነ ጳውሎስ ጥላ ድውያንን የፈወሰው ባለስልጣን ስለሆኑ ነው። እንዴ በደንብ እናስተውል እንጂ ተወዳጆች። እነ እስጢፋኖስ በድንጋይ የተወገሩ ስለሚወግሯቸው ሰዎች ጸሎትን የጸለዩት ምሕረትን የለመኑት ሰማዕት የሆኑ ስለ ክርስቶስ ስለምን? ባለስልጣን ስለሆኑ ነው። እናንተም ደግሞ ባለስልጣኖች ናችሁ። ኦኬ፣ በክርስቶስ ኢየሱስ የምታምኑ ባለስልጣኖች ናቸው። ስለዚህ
የአጋንንት እስራት በክርስቶስ ኢየሱስ በስመ ሥላሴ ቀጥቅጣችሁ ረግጣችሁ መጣል ትችላላችሁ። እና በሆነሽ ነገር ተይዣለሁ ብላችሁ በአንዳች ነገር ተፈትኛለሁ ብላችሁ እምነታችሁን የምትለውጡ ሰዎች፣ ራሳችሁን ለዲያብሎስ ቀንበር የምታስገዙ ሰዎች እባካችሁን በንስሐ ተመለሱ። ቃል በቤታችሁ በጣም ብዙ ነገር አልፈዋል። በጣም ብዙ ፈተናዎች ተፈጥረዋል። ብዙ ነገሮች ሆነዋል። ኦኬ፣ ሰው እንዴት ነው መመለስ ያለብን? ሌላ ተጨማሪ አንድ የመጽሐፍ ቅዱስ ጥቅስ ላንብብልሽ ፕሊስ። እንዴት ነው መመለስ ያለብን ተወዳጆች? እንዲህ አይነቱ ነገር ሲገጥምን እንዴት ነው ወደ ክርስቶስ መመለስ ያለብን? አንድ መንገድ ነው ያለን። አንድ መንገድ በክርስቶስ ምናምን ሆነን ከዛ በኋላ ስውት ወደሆኑ ቦታዎች ሄደን እንዲህ አይነቱ ከባድ የሆነ ነገር በህይወታችን ሲገጥመን ወደ ክርስቶስ ኢየሱስ መመለስ ብንፈልግ እንዴት ነው መመለስ የምንችለው? መመለስ የምንችልበት አንድ መንገድ ብቻ አለ። እሱም ደግሞ ምንድን ነው? ንስሐ። አጭርና አጭር ንስሐ ብቻ። ወይኔ ጌታዬ፣ ወይ ቻርጅ ሰክቼ ለምን ቻርጅ የማያደርገው? ምን አይነት ይሄ ራሱ አንድ አጋንንት ነው ትላላችሁ? እሺ ላምብላችሁ ቃሌ የዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ